ዕለተ አርብ ሚያዝያ 2 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከክልሉ ውጊያ ጋር በተያያዘ ጀዋር መሐመድ በኦሮሞኛ ተጽፎ የተላከለትና የለጠፈው መልእክትም ወደ አማርኛ ተተርጉሞ እጃችን ገብቷል። መልእክቱ ያገዛዙ ኃይል የገባበትን ቅርቃር ፍንትው አድርጎ ያሳያል። በቅርቡ ያየሁትን ነገር አንዱን ላካፍልህ፣ በስራ ምክንያት ወደ አማራ ክልል ሄጄ እዛው ነበርኩ በሚል አንድ የኦሮሚያ ተወላጅ ወደ ክልሉ ሄዶ ጦርነቱን ባይኑ ተመልክቶ ያየውን ጉድ ይፋ ያደረገበት መረጃ ነው። በዝርዝር የምትሰሙት ይሆናል። ሰሞኑን ላገዛዙ እጁን የሰጠው ኮማንዶ ፍቅሩ የሸፈተበትን ዩኒፎርም ሳይቀይር ለፕሮፓጋንዳ ተሰማርቷል። እጅግ ስሜታዊ ሆኖም ጠረጴዛ እየደበደበ ቃለ መጠይቅ ሰጥቷል። የመከላከያ ሰራዊት ቦኔት ኮፍያዋ ሸፍቶም ኮብልሎም ተማርኮም ታድሶ ወስዶም ለፕሮፓጋንዳም ለመግለጫም ለጭፈራም ከአናቱ አትለየውም። ያው በዚህች ኮፍያ ነው አንቱታ ያተረፈው ብለው ይመስላል ያገዛዙ ሰዎች ኮፍያዋን እንዳስለበሱት ለፕሮፓጋንዳ አሰማርተውታል። ኮማንዶ ፍቅሩ የፋኖ መሪዎች ልጆች አሜሪካና አዲስ አበባ ተንደላቀው እየኖሩ ነው ሲል ተደምጧል። ነገር ግን ከጀርባ ያለው ያልተነገረ እውነታ ምንድነው? በዝርዝር የምናሰማችሁ ይሆናል። ጄኔራል ታደሰ ወረደ በአዲስ አበባ ቆይታቸው ጋዜጠኞችን እባካችሁ አትቅረጹኝ ሲሉ መማጸናቸው ተሰማ። የፖለቲካ ርዕዮትና የህዝብ ስነ ልቦና በማይጣጣሙበት አውድ ውስጥ አንድ ተራ የሚመስል የእግር ጉዞ ወይም ጉብኝት ምን ያህል ከባድ የፖለቲካ ዋጋ ሊያስከፍል እንደሚችል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በአዲስ አበባ ያሳለፉት ሳምንት ቁልጭ አድርጎ ያሳያል። ምንጮች እንዳረጋገጡት ጄኔራል ታደሰ ወረደ በጠቅላይ ሚኒስትሩ ትዕዛዝ መሰረት በተለይ በ22 ቦሌና ካሳንቺስ አካባቢዎች የተሰሩትን የኮሪደር ልማቶች እየተዘዋወሩ ጎብኝቷል። ነገር ግን በጉብኝቱ ወቅት ጋዜጠኞችን እባካችሁ አትቅረጹኝ የሚል ተማጽኖ ማሰማታቸው ጉዳዩን የበለጠ ትኩረት እንዲሰጥ አድርጎታል። በዝርዝር መረጃችን እናሰማችኋለን። እስራኤል በሊባኖስ ተኩስ አታቆም ከአሜሪካ ጋር ድርድር እንደማትጀምር ኢራን አስታወቀች። በአሜሪካና በኢራን መካከል ነገ ቅዳሜ ፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀመራል ተብሎ እየተጠበቀ ባለበት በአሁኑ ጊዜ ሊባኖስ ውስጥ ተኩስ አቁም ሳይደረግ ድርድር እንደማይጀመር ኢራን ገልጻለች። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ ፓርላማ አፈ ጉባኤ ሙሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀመረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው ብለዋል። በሌላ በኩል ፕሬዝደንት ፑቲን እያየንህ ነው ብታርፍ ይሻልሃል ሲሉ የእንግሊዝ መከላከያ ሚኒስትር ማስጠንቀቂያ ሰጥተዋል። ጉዳዩ ከምን ጋር የተያያዘ ይሆን? በዓለም አቀፍ መረጃችን ሁለቱንም በዝርዝር ይዘናል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በየቀኑ በኢትዮስ ሚዲያ የሚለቀቁ አዳዲስና ፈጣን መረጃዎችን ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በተመሳሳይ ጀዋር መሐመድ ስለ አማራ ክልሉ ውጊያ በኦሮሞኛ ተጽፎ የተላከለትና የለጠፈው መልእክት ወደ አማርኛ ተተርጉሞ እጃችን ገብቷል። መልእክቱ ያገዛዙ ኃይል የገባበትን ቅርቃር ፍንትው አድርጎ ያሳያል። ከአማራ ክልል የተላከለትና ወደ አማርኛ የተተረጎመው መልእክት እንዲህ ይላል። በቅርቡ ያየሁትን ነገር አንዱን ላካፍልህ፣ በስራ ምክንያት ወደ አማራ ክልል ሄጄ ነበር እና እዚያም ቆይቻለሁ። በቅርቡ በጎጃም በተካሄደው ጦርነት እያለቀ ያለው ሰራዊት እጅግ አሳሳቢ ነው። ከዚህ በፊት በትግራይ ክልል መሳሪያ ያልያዙና እየተኙ እያሉ ከጀርባ በህወሓት ተመቱ ተብሎ ከተነገረው በላይ በዚህ ሳምንት ብቻ በጎጃም የተለያዩ አካባቢዎች ብዙ ሰራዊት በፋኖ ተመቷል። የተጎዱት ሕክምና ሳያገኙ በተለያዩ ቦታዎች ተጥለው እየጮሁ ይታያሉ። እዚያ ስለነበርኩ ይህንን ባይኔ ለማየት እድል አግኝቻለሁ። በህይወቴ እንደዚህ አስከፊ ነገር አላየሁም። በዚህ አካባቢ የተላኩ የፌዴራል ሰራዊት
የሰራዊት ወጣቶች ለመዋጋት ፍላጎት በፍጹም የላቸውም። በመንገድ ላይ ካገኙህ ገንዘብ እንድትሰጣቸውና መንገድ እንድታሳያቸው እየለመኑ እንጠፋለን ይላሉ። ነገር ግን ያለቆቻቸውን ትዕዛዝ በመፍራት ብቻ ጥቂቶች ወደ ፋኖ በመተኮስ የመሳሪያ ድምፅ ያሰማሉ። አብዛኞቹ የሰራዊቱ አባላት በዕድሜ ገና ወጣቶች ስለሆኑ ፋኖ ከያዘን ያጠፋናል በማለት እድል ሲያገኙ ይሸሻሉ። አንዳንዶቹ በስናይፐር ይመታሉ ወይም በሸለቆ ውስጥ ይወድቃሉ። ምክንያቱም ቅርብ ያሉ አዛዦቻቸው ፋኖ ከያዛችሁ ይገድላችኋል፣ ስለዚህ እጃችሁን አትስጡ ብለው ያስጠነቅቋቸዋል። እነዚህ አዛዦች ልጆቹን እያስገደሉ ሁኔታው ከባድ ሲሆን ራሳቸው እጅ ይሰጣሉ ወይም በመኪና ሸሽተው ሕይወታቸውን ያድናሉ። እውነቱን ልንገርህ፣ ከሌሎች ክልሎች የመጡና አካባቢውን በደንብ የማያውቁ ሰዎች አንድ ቀን እንኳን ሳይማሩ ወደ ጦርነት ተልከው እያለቁ ነው። እባክህ ይህንን መልእክት ለሌሎች ሰዎች አደርስልኝ። ያለው ሁኔታ እጅግ አሳዛኝ ነው። እነዚህን ወጣቶች ለምን እንደሚዋጉ ብትጠይቃቸው መልስ የላቸውም። እውነቱን አያውቁም። በግድ ከቤተሰቤ ወስደው እዚህ አስገቡኝ ይላሉ። በተለይ ከኦሮሚያና ከደቡብ ክልል የተሰባሰቡ ወጣቶች አካባቢውን በደንብ ሳያውቁ ተልከው እየሞቱ ነው። እኔ በፖለቲካ አልሳተፍም፣ ሙያዬም ሌላ ነው። ግን እነዚህ ወጣቶች ሲሞቱ ማየት ልቤ ስለማይችል ልጽፍልህ ተገደድኩ። ከተመቸህና ስለ ሁኔታው ከተሰማህ እባክህ ለጥፈው በሚል በኦሮሞኛ ተጽፎ ለጀዋር የተላከለት መልእክት ያብራራል። ይህም በአማራ ምድር እየተካሄደ ያለው ውጊያ ምን ያህል አስከፊ እንደሆነ በግልጽ ያሳየ ሆኗል። ሰሞኑን ለአገዛዙ እጅ የሰጠው ኮማንዶ ፍቅሩ ሙሉዬ የሸፈተበትን ዩኒፎርም ሳይቀይር ለፕሮፓጋንዳ ተሰማርቷል። እጅግ ስሜታዊ ሆኖ ጠረጴዛ እየደበደበ ቃለ መጠይቅም ሰጥቷል። የመከላከያ ሰራዊት ቦኔት ኮፍያዋ ሸፍቶም ኮብልሎም ተማርኮም ታድሶ ወስዶም ለፕሮፓጋንዳም ለመግለጫም ለጭፈራም ካናቱ አትለየውም። ያው በዚች ኮፍያ ነው አንቱታን ያተረፈው ብሎ ይመስላል። የአገዛዙ ሰዎች ከነ ኮፍያው አልብሰው ለኢንተርቪው አቅርበውታል። ፍቅሩ ሙሉዬ የፋኖ መሪዎች ልጆች አሜሪካና አዲስ አበባ ባህር ዳር ነው ያሉት በማለት ተናግሯል። እውነታው ግን የዘመነ ካሴ ልጅ ኪሩቤል ዘመነ፣ የምሬ ወዳጆ ልጅ ልዑል ምሬ እየታገሉ እንዳሉ ማንም የሚያውቀው ሀቅ ነው። አርበኛ መሳፍንት በትግል ሜዳ ላይ የማይተኩ ልጆቹን እንዳጣ ሀቅ ነው። አርበኛ ደረጀ በላይም የማይቀየሩ ልጆቹን በትግል ሜዳ ላይ እንደተሰዉበት ራሱ ፍቅሩ ሙሉዬ ያውቃል። እንዲሁም ብዙ የፋኖ መሪዎች ልጆቻቸውን ይዘው ጫካ እንዳሉ ነው የሚታወቀው። በዚህ ሰዓት አይደለም የፋኖ መሪ ልጅ ሆነው በሰላም አዲስ አበባና ባህር ዳር ሊኖሩ ይቅርና ከፋኖ መሪዎች ጋር ዝምድና እንኳን ካለህ እስሩና እንግልቱ ማንም የሚያውቀው ነው። እስኪ ፍቅሩ ሙሉዬ ስለ የትኛው የፋኖ መሪ ልጅ ነው የሚያወራው በሚል ጥያቄ ቢነሳ መልሱ የትም የለም። የሆነ ሆኖ ፍቅሩ ፕሮፓጋንዳ ሰራለሁ ብሎ ራሱ ላይም በአዴል ላይም ነጥብ እያስቆጠረ ነው። የፋኖ አመራሮች ሌሎችን በጦርነት እየማገዱ የራሳቸውን ልጆች አሜሪካን እያስተማሩ ነው ያለበት ንግግር ብዙዎችን እያሳቀቀም ይገኛል። ከመቼው ወልደው ከምኔው አሜሪካን ለትምህርት ልጆቻቸውን እንደላኩ ፍቅሩ ነው የሚያውቀው በማለትም ብዙዎች እየተረቱበት ነው። የባዴን አመራሮች 17 ዓመት በበረሃ ትግል 27 ደመር 8 ዓመት በስልጣን ቆይተው እንኳን የልጆቻቸው ዕድሜ ከ18 እስከ 20 ቢሆን ነው። የፋኖ አመራሮች በ3 ዓመት ትግል ልጅ ወልደው አሜሪካን ለትምህርት መላካቸው በእውነቱ አዝናኝ ነው። ፍቅሩ ለባዴን አመራሮች በረሃ ያለ ሲጠቀመው የነበረውን ፕሮፓጋንዳ እንደወረደ አፍርጦት ፕሮፓጋንዳውን ውሃ ቸልሶበታል። ይህ የሚያሳየው የፕሮፓጋንዳ ስልጠና እንኳን በቅጡ እንዳልሰጡት ነው። ጄኔራል ታደሰ ወረደ በአዲስ አበባ ጋዜጠኞችን እባካችሁ አትቅረጹኝ ሲሉ መማጸናቸው ተሰማም። የፖለቲካ ርዕዮትና የህዝብ ስነ ልቦና በማይጣጣሙበት አውድ ውስጥ አንድ ተራ የሚመስል የእግር ጉዞ ወይም ጉብኝት ምን ያህል ከባድ የፖለቲካ ዋጋ ሊያስከፍል እንደሚችል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በአዲስ አበባ ያሳለፉት ሳምንት ቁልጭ አድርጎ ያሳያል። ባለፉት ቀናት በአዲስ አበባ ሰንብተው ወደ መቀሌ የተመለሱት ጄኔራል ታደሰ በ4 ኪሎ ቤተ መንግስት ተገኝተው ለጠቅላይ ሚኒስትር አብይ አህመድ የአንድ ዓመት የሥራ አፈጻጸም ሪፖርታቸውን ማቅረባቸውንና የጊዜያዊ አስተዳደሩ የስልጣን ዘመንም ለተጨማሪ 1 ዓመት መራዘሙን በዜና መዘገባችን ይታወሳል። ይሁን እንጂ ከዚህ ፖለቲካዊ ሪፖርት ባሻገር ጠቅላይ ሚኒስትሩ ጀነራሉ በዋና ከተማዋ የተሰሩትን የኮሪደር ልማቶች እንዲጎበኙ አቅጣጫ መስጠታቸው አዲስ የፖለቲካ ትዕይንት ፈጥሯል። ምንጮቻችን እንዳረጋገጡት ጀነራል ታደሰ ወረደ በጠቅላይ ሚኒስትሩ ትዕዛዝ መሰረት በተለይም በ22 ቦሌና ካሳንቺስ አካባቢዎች የተሰሩትን
የኮሪደር ልማቶች እየተዘዋወሩ ጎብኝተዋል። አነጋጋሪውና የጀነራሉን የፖለቲካ ስሌት ያጋለጠው ጉዳይ ግን በጉብኝታቸው ወቅት የመንግስት ሚዲያዎች ምንም አይነት የቪዲዮ ቀረጻ እንዳያደርጉ በጥብቅ መከልከላቸው ነው። ይህ የካሜራ እግድ ለምን አስፈለገ የሚለው ጥያቄ የትግራይን ወቅታዊ የፖለቲካ አየር ንብረት ለሚከታተል ሰው ምላሹ አያዳግትም። አዲስ አበባ ሌላ መቀሌ ሌላ እንደሚባለው አዲስ አበባ በኮሪደር ልማት መብራቶች ስታሸበርቅ፣ መቀሌና አጠቃላይ ትግራይ ግን አሁንም ከጦርነቱ ማግስት ጠባሳ ከከባድ የኢኮኖሚ ድቀትና በሚሊዮን ከሚቆጠሩ ተፈናቃዮች ሰቆቃ ጋር እየታገለች ትገኛለች። በዚህ እጅግ ተቃራኒ በሆነ ነባራዊ ሁኔታ ውስጥ ጀነራል ታደሰ በአዲስ አበባ ጎዳናዎች ላይ በፈገግታ የኮሪደር ልማት ሲጎበኙ በቴሌቪዥን መስኮት መታየታቸው በትግራይ ሕዝብ ዘንድ ሊፈጥር የሚችለው የስነ ልቦና ስብራትና ቁጣ ቀላል አይሆንም። ከዚህ ባሻገር በትግራይ ውስጥ የተፈጠረውን የፖለቲካ መከፋፈል በተለይም ከህወሓት የደብረ ጽዮን ክንፍ ጋር ያለውን ሽኩቻ በማባባስ የጊዜያዊ አስተዳደሩ አመራሮች የፌዴራል መንግስቱ አስፈጻሚ ሆነዋል ለሚለው የተቃዋሚዎቻቸው ትርክት ትልቅ የፕሮፓጋንዳ ግብዓት ይሆንባቸዋል። በመሆኑም ጀነራሉ የመንግስት ሚዲያዎችን መከልከላቸው መቀሌ ስመለስ ህዝቡንና ፖለቲካውን በምን ፊት እጋፈጠዋለሁ ከሚል ጥልቅ የፖለቲካ ስጋት የመነጨ ራስን የማዳን እርምጃ ነው። የአራት ኪሎ የስልጣን ማራዘሚያና የኮሪደሩ ጉብኝት ጀነራል ታደሰ ከፌዴራል መንግስቱ ጋር ያላቸውን የጠበቀ የስራ ግንኙነት ቢያሳይም በካሜራ ላለመታየት ያደረጉት ጥረት ግን በፌዴራል ፍላጎትና በክልሉ ተጨባጭ የፖለቲካ እውነታ መካከል ያለውን የሰላ ገመድ ላይ ጉዞ ያመለክታል። ምንም እንኳን ጀነራሉ የመንግስትን የካሜራ ሌንሶች ማምለጥ ቢችሉም የዘመኑን የዜጎች ሚዲያ ማምለጥ ግን እጅግ ፈታኝ ነው። አንዳንዶች በስልካቸው የኮሪደር ጉብኝቱን ደብቀው የቀረጹ መሆናቸውን እና ይህ ዜና አየር ላይ መዋሉን ተከትሎ ምስሎቹን ወይም ቪዲዮዎቹን ወደ ማህበራዊ ሚዲያ ሊያወጧቸው እንደሚችሉ ይጠበቃል። ይህ ከተከሰተ ጀነራል ታደሰ መቀሌ ላይ የሚጠብቃቸው የፖለቲካ ጥያቄ ይበልጥ የከረረ ሊሆን ይችላል። ፕሬዝደንት ፑቲን እያየንህ ነው ብታርፍ ይሻልሃል ሲሉ የእንግሊዝ መከላከያ ሚኒስትር ማስጠንቀቂያ ሰጡ። የእንግሊዙ የመከላከያ ሚኒስትር ጆን ሄሊ ዛሬ በሰጡት ጋዜጣዊ መግለጫ ለሩሲያ ከባድ የሚባል ማስጠንቀቂያ ሰጥተዋል። በመግለጫቸው ያለፈውን አንድ ወር ያህል ሩሲያ በአትላንቲክ አካባቢ የምታደርገውን እንቅስቃሴ ማጠናከሯን ገልጸው ይህ እንቅስቃሴም በአጥቂ ባህር ሰርጓጅ እና በሁለት የስለላ ባህር ሰርጓጅ መርከቦች የታገዘ መሆኑን አስረድተዋል። የዓለም ትኩረት በመካከለኛው ምስራቅ ላይ በሆነበት በዚህ ወቅት ሩሲያ እያከናወነች ያለውን ድርጊት የእንግሊዝ ጦር ኃይል በንቃት እየተከታተለው መሆኑን ገልጸዋል። ሚኒስትሩ እንዳሉት ይህ እንቅስቃሴ እየተከናወነ ያለው በሩሲያ ጥልቅ ባህር ምርምር ዳይሬክተር አማካኝነት ነው። በአትላንቲክ ውስጥ በሚስጥር የተላኩትን እነዚህን የሩሲያ መርከቦች በቀን ለ24 ሰዓታት ክትትል እያደረጉባቸው መሆኑን ጠቅሰው ይህንን እርምጃ የወሰዱትም መርከቦቹ በእንግሊዝ የውሃ ክልል አቅራቢያ በመገኘታቸው መሆኑን አስታውቀዋል። ሚኒስትሩ በቀጥታ ለሩሲያው መሪ ባስተላለፉት መልእክት ሲናገሩ ፕሬዝደንት ፑቲን በእኛ የውሃ መሰረተ ልማት አቅራቢያ እያደረጉ ያለውን እንቅስቃሴ እየተከታተልን ነው። እነዚህን መሰረተ ልማቶች ለማበላሸት የሚያደርጉት ሙከራ ካለ ከባድ መዘዝ እንደሚከተል ሊያውቁ ይገባል ብለዋል። እንደ ፋይናንሻል ታይምስ ጋዜጣ ዘገባ የእንግሊዝ መንግስት ከቅርብ ዓመታት ወዲህ በውሃ ስር የተቀበሩት የፋይበር ኦፕቲክ ኬብሎች ላይ ከፍተኛ ጥበቃ እያደረገ ነው። እነዚህ ኬብሎች ከፍተኛ መጠን ያለው የኢንተርኔት ዳታ የሚያስተላልፉ ሲሆኑ ለዓለም የባንክና ግንኙነት እንቅስቃሴ ወሳኝ ሚና የሚጫወቱ ናቸው። እስራኤል በሊባኖስ ተኩስ አታቆም ከአሜሪካ ጋር ድርድር እንደማትጀምር ኢራን አስታወቀች። በአሜሪካና በኢራን መካከል ነገ ቅዳሜ ፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀምራል ተብሎ እየተጠበቀ ባለበት በአሁኑ ጊዜ ሊባኖስ ውስጥ ተኩስ አቁም ሳይደረግ ድርድር እንደማይጀመር ኢራን ገልጻለች። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ ፓርላማ አፈጉባኤ ሙሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀምረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው። አፈ ጉባኤው ወሳኝ ያሏቸው የድርድሩ ቅድመ ሁኔታዎች እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ ናቸው። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉ በፊት ተግባራዊ እንዲሆኑ የተስማሙባቸው መሆናቸውን አመልክተዋል። ሁለቱ ነጥቦች ድርድሩ ከመጀመሩ በፊት ሊፈጸሙ የሚገቡ ናቸው በማለት ቅድመ ሁኔታዎች መሆናቸውንም አፈ ጉባኤው ገልጸዋል።
ገልጿል። አሜሪካና እስራኤል በኢራን ላይ ጥቃት እንደከፈቱ እስራኤል በሌላ በኩል የኢራን አጋር በሆነው የሊባኖሱ ታጣቂ ቡድን ላይ ከፍተኛ ጥቃት እያካሄደች ሲሆን ከኢራን ጋር የተኩስ አቁም ከተደረገ በኋላም ዘመቻዋን አጠናክራ ቀጥላለች። በርካታ የኢራን ባለስልጣናት በሊባኖስም ተኩስ አቁሙ ተግባራዊ እንዲሆን እየጠየቁ ሲሆን አሁን አፈጉባኤው የሰነዘሩት አስተያየት በአሜሪካና በኢራን መካከል የሚደረገውን ድርድር እንዳያጨናግፈው ተሰግቷል። ከሰዓታት በፊት በወጣ መረጃ ደግሞ የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ሊያግድ መሆኑ ታውቋል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ወሽመጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት ተነግሯል። በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሐሳብ እንደተካተተበት ፋርስ የዜና ወኪል ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማው የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊው ለፋርስ የዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲሱ አሰራርን የተመለከተው እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑ ጨምረውም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊው ዘርዝረዋል። አንደኛ፣ የጠላት መርከቦች እንዳይተላለፉ መከልከል። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ወሽመጥ በኩል እንዳያልፉ ይታገዳሉ። ሁለተኛ፣ በወሽመጡ ከሚተላለፉ መርከቦች ክፍያ መሰብሰብ። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎችም ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል። ሶስተኛ፣ የኢራን ገንዘብን ማጠናከር። የኢራን ገንዘብ የሆነውን ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡት ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናል። አራተኛ፣ ፋርስ ባህረ ሰላጤ የሚለው ስም ጥቅም ላይ እንዲውል ማድረግ። ሁሉም በወሽመጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ፣ በሚያዘጋጇቸው ሰነዶች እና የሬዲዮ መልእክቶቻቸው ይፋዊውንና ታሪካዊውን ፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ። አምስተኛ፣ የሚሰበሰበው ገንዘብ አጠቃቀም። ከሆርሙዝ ወሽመጥ ከሚገኘው ገቢ ውስጥ 30 በመቶው የኢራን ወታደራዊ አቅምን ለማጠናከር ሲውል 70 በመቶው ደግሞ የሀገሪቱን ዜጎች ሕይወት ለመቀየር ይውላል። ለ6 ሳምንታት በተካሄደው ጦርነት ኢራን የሆርሙዝ ወሽመጥን በመዝጋት ከ20 በመቶ በላይ የሚሆነው የዓለም የነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላለች። ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ተከትሎ ፓኪስታን ውስጥ በሚደረገው ድርድር የሆርሙዝ ወሽመጥ ጉዳይ ዋነኛ አጀንዳ እንደሚሆን ይጠበቃል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። አዳዲስ ቤተሰቦቻችን እንዳላችሁ እያስተዋልን ነው። በየቀኑ የምንለቃቸው አዳዲስ ትኩስ መረጃዎች ሳያመልጧችሁ እንድንገናኝ ኢትዮስ ሚዲያን አሁኑኑ ሰብስክራይብ አድርጉ። በያላችሁበት የዓለም ክፍል መልካም ጊዜ ተመኘን።